ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬም በፊደሎችን ማለት ነው እያነበብን እያንዳንዳቸው በራሳቸው ድምጽ ቃላቶችን እየሰራን እናያለን ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ ዛሬ የምናያቸው እነዚህን የሃን በመጀመሪያው በሁለተኛው በሶስተኛው እንዲሁም እስከ መጨረሻው እስከ ሰባተኛው ባሉ የድምጾች ማለት ነው በእነዚህ የሚሰሩ ቃላቶች ማለት ነው እነሱን እያነበብን እናያለን ማለት ነው። ተከታተሉኝ። እሺ እንግዲህ ውድ የቻናል ቤተሰቦች እንደምትመለከቱት እዚህ ጋር በሃ እንሰራለን፣ በሁ እንሰራለን፣ በሂና በሃ እንዲሁም እስከ መጨረሻው በዚህ መልኩ እየሰራን የምናቸው ይሆናል ማለት ነው። ተከታተሉኝ። አሁን እንጀምር። እሺ እንግዲህ ከመጀመሪያችን እዚህ ጋር በሃሌታ ወይም በሃ ብለን እንሰራለን ማለት ነው። እዚህ ጋር የመጀመሪያው የሃ ድምጽ አለ። ስለዚህ ይሄኛውን ሃ ብለን እናነባዋለን። ከዛ ወደ ቃላታችን እናልፋለን ማለት ነው። እንግዲህ ቃላቱን ስንሰራ እዚህ ጋር ድምጻቸውን ተከትለን ነው የምንጠራቸው ማለት ነው። እያንዳንዱ የራሳቸው የሆነ ስም በመከተል ወይም በመጥራት ቃላቱን እንሰራለን ማለት ነው። ስለዚህ ይሄኛው ሃ ገር ይላል ማለት ነው። በአንድ ላይ ሀገር ብለን ለመጻፍ እንዲሁም ለማንበብ ስንፈልግ በዚህ መልኩ ማስቀመጥ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ ሁለተኛ ድምጽ ወይም ሁ ብለን የምናነበው የፊደል አይነት ነው ማለት ነው። ይሄኛው ደግሞ ሁ ቃልን ከዛ ወደ ቃላታችን ሁ ኔ ታ ይላል ማለት ነው። በአንድ ላይ ሁኔታ። እሺ ሁኔታ ብለን እናነባዋለን። እንግዲህ ይሄኛው የራሱ የሆነ ድምጽ በሁለተኛው እንጀምራለን። ቀጣዩ አምስተኛ ድምጽ እንዲሁም የመጨረሻው ላይ አራተኛ ድምጽ ነው ማለት ነው። እነዚህን በየስማቸው እየጠራን በዚህ መልኩ እናነባቸዋለን ማለት ነው። ከዛ ደግሞ ወደ ሶስተኛው ወደ ሂ እንሄዳለን ማለት ነው። እዚህ ጋር የዚህኛው ድምጽ ሂ ብለን እናነባዋለን። ድምጽ ወይም ስሙ የመጠሪያ ስሙ ሂ ከሆነ ቃላታችን ላይም ሂ ብለን እንጀምራለን ማለት ነው። እዚህ ጋር ሂ ወት ይላል በአንድ ላይ ስናነባው ህይወት ብለን በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ በአራተኛው በሃ ነው የምንሰራ ማለት ነው። እዚህ ጋር ሃ ከዛ እዚህ ጋር ሃ ሳ ብ እንደዚህ ብለን እናነባቸዋለን ማለት ነው። ሐሳብ ብለን በዚህ መልኩ ቃላትን እያንዳንዱ መመስረት እንችላለን ማለት ነው። እሺ ከዛ ቀጥለን ደግሞ በአምስተኛው በሄ እንሰራለን። እዚህ ጋር የአምስተኛው ሄ ነው ማለት ነው። ይሄኛውን ሄ ከዛ እናልፋለን። ሄ ለን በአንድ ላይ ሄለን ብለን እናነባዋለን። ሄለን ብለን እናነባዋለን ማለት ነው። እሺ ከዛ ወደ ስድስተኛው ወደ ህ እናልፋለን። እዚህ ጋር ህ እኩል ነው። ከዛ ህ ዝ ብ በአንድ ላይ ስናነበው ህዝብ ይላል ማለት ነው። ህዝብ ብለን እናነባዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ ወደ ለ እንሄድ። እዚህ ጋር በለ በመጀመሪያው ለ እሺ ለበሰ በአንድ ላይም ለበሰ ብለን እናነባዋለን ማለት ነው። እሺ እንግዲህ እንደዚህ አድርገን በየስማቸው እንዲሁም በየድምጻቸው ካነበብን በኋላ እንዲሁም የራሳቸውን ትክክለኛ ትርጉም ማግኘት እንችላለን ማለት ነው። ስለዚህ በየራሳቸው ስም በራሳቸው ስም እየጠራን እናነባቸዋለን ማለት ነው። ይሄ ደግሞ በሁለተኛ የሚጀምር ማለት ነው። ይሄኛው ሉ ነው ማለት ነው። ሉ ከዛ ሉ ል እንግዲህ የምንጀምርበትን ነው በመጀመሪያው በሁለተኛው እንዲሁም በሶስተኛው እያልን እስከ መጨረሻው የምንሰራበት። ሌሎቹ ደግሞ ሊቀያየሩ ይችላሉ ማለት ነው። እንግዲህ እኛ የምንጀምርበትን ብቻ ነው ቅደም ተከተሉን ይዘን እየሰራን ያለን ማለት ነው። እሺ ከዛ ቀጥሎ ደግሞ ሶስተኛ ሊ እንላለን። ከዛ በሊ ደግሞ ሊጥ እንደዚህ ብለን እንሰራቸዋለን። እሺ ከዛ ቀጥሎ ደግሞ በአራተኛው በላ ነው ማለት ነው። ላም። እሺ በአምስተኛው ሌሊት
በስድስተኛው ልጅ 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 እንደዚህ ብለን እንሰራቸዋለን ማለት ነው። እሺ ቀጥሎ ደግሞ እዚህ ጋር በሐመር ውሃ ነው ማለት ነው። እንግዲህ ሐር ሐር ሁሉ ሁሉ ሂሳብ ሂሳብ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ድምጻቸውን ተከትለን እንዲሁም በእያንዳንዱ ቤተሰብ በሰባቱ ቤተሰብ ማለት ነው በየራሱ በእያንዳንዱ በመጀመር ማለት ነው እነዚህን የተለያዩ ቃላቶችን በዚህ መልኩ እንሰራለን ማለት ነው። እሺ ቀጥሎ ደግሞ በሀ በአምስተኛው በሄ ነው ማለት ነው። እዚህ ጋር ሄለን ብለን ለመጻፍ በዚህ መልኩ እናስቀምጣቸዋለን። እንግዲህ በአምስተኛው እንደዚህ ብለን ስሞችን ጽፈናል ማለት ነው። ከዛ ደግሞ ህብረት ይላል ህብረት ብለን እናነባዋለን። ህብረት በስድስተኛው ማለት ነው ህብረት። እሺ ከዛ ወደሚቀጥለው ወደ መ እናልፋለን። እሺ በመ ደግሞ እዚህ ጋር እንግዲህ የመጀመሪያው ነው ማለት ነው። እዚህ ጋር በመ የመጀመሪያው መ ነው ማለት ነው። ስለዚህ ይሄኛውን መጠን እሺ መጠን ብለን እንደዚህ እናስቀምጣቸዋለን ማለት ነው። እሺ ከዛ በሁለተኛው በሙ ሙሉ ብለን እንጽፋቸዋለን። ከዛ በሶስተኛው ሚዛን ለማለት እንደዚህ አድርገን እንጽፋለን ማለት ነው። እሺ ከዛ ደግሞ በሰ እዚህ ጋር በሰ የተሰሩ ቃላቶች እዚህ ጋር አሉ ማለት ነው። እነዚህን እናነባቸዋለን። እሺ እንግዲህ እዚህ ጋር በሰ የሚጀምሩ ቃላቶች ከመጀመሪያው እንጀምር። ሰላም ለማለት እንደዚህ አድርገን እንጽፋለን። ሱፍ። እሺ ከዛ ደግሞ በአራተኛው በሳ ነው ማለት ነው። ሳር ሴንቲ። እሺ ስር እንደዚህ ብለን እናነባቸዋለን። እሺ ከዛ ወደሚቀጥለው ወደ ረ እንሻገር ማለት ነው። ከስር እዚህ ጋር እንደምትመለከቱት በረ የተሰሩ ቃላቶች ናቸው ማለት ነው። እነዚህን አንድ ባንድ እናነባቸዋለን። ረጅም ብለን በዚህ መልኩ እናነባዋለን ማለት ነው። ከዛ ቀጥለን ደግሞ ሩጫ እሺ ሩጫ ካልን ከዛ ደግሞ ራቢያ በአራተኛው ማለት ነው። ራቢያ ብለን እንደዚህ እናስቀምጣለን። እሺ ከዛ ደግሞ በአምስተኛው በሬ ሬት እርግብ ሮጠ እሺ ቀጥሎ ደግሞ እዚህ ጋር በሰ ነው ማለት ነው። እነዚህ በሰ የተሰሩ ቃላቶች ናቸው። ሰው፣ ሱሪ፣ ሲም፣ ሳጥን፣ ሴት፣ ስም እንደዚህ ብለን እንሰራቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ሸጠ፣ ሹካ፣ ሻማ፣ ሼህ፣ ሽበት፣ ሾመ
እንደዚህ ብለን ነው የምናነባቸው። እንግዲህ ድምጻቸውን በመከተል በዚህ መልኩ ቃላት እየሰራን እናነባቸዋለን ማለት ነው። እንግዲህ ይሄን ይመስላሉ። በአጠቃላይ ለዛሬ በዚህ ይበቃል።